ጨረቃዋ ወደ ኢትዮጵያ ተመልሳለች። መላው የጨረቃ ፋሚሊ የምትወዷቸው የነሱን ፍቅር የነሱን አንድነት የምትፈልጉ በሙሉ እንኳን ደስ አላችሁ። ዛሬ በጣም ደስ ብሎኛል። ደስ የሚል ቀን ነው እና ሀይሚዬ ምክር ሰምተሽ ፍቅሬ ይበልጣል ከልህ ፍቅር ይበልጣል ብለሽ ፍቅርሽን አስበልጠሽ ፍቅርሽን አስቀድመሽ እልህንና ሰይጣንን የታባትህ ብለሽ እንክትክት አድርገሽ ስብርብር አድርገሽ ሰይጣንን ጥለሽ ወደ ፍቅርሽ ስለተመለሽ በጣም ደስ ብሎናል። የታባቱ ሰይጣን ለማን ደስ ይበለው ብሎሽ ነበር ብሩኬ ትናንትና። እየተዋደድን እየተፋቀርን ለማን አባቱ ደስ ይበለው ብለሽ ነው። ለማን አባቱ ደስ ይበለው ብዬ ነው ከአንቺ የምለየው ነው ያለሽ ትናንትና። እና ያን ነገር ሰምተሽ የጓደኞቹንም ምክር ሰምተሽ ወደ ኢትዮጵያ ስለተመለሽ በጣም ደስ ብሎናል። አንቺም በእርግጠኝነት ነገ ላይ የምትደሰችበትን ውሳኔ ነው የወሰንሽው። እንኳንም ተመልሽ የመጣው ብለሽ በጣም ደስተኛ የምትሆኝበትን ቀን በቅርቡ ጠብቂ ማለት ነው። በዚህ ውሳኔሽ እጅግ በጣም ነው የምትደሰችው እንጂ ምንም አትጸጸችም ማለት ነው። እና በቃ መለየት የሌለባችሁ ልጆች ናችሁ በፍጹም ማለት ነው። በፍጹም በቃ እናንተ ጋር ትልቅ ትልቅ ገመዱን የዘረጋ ፍቅር አለ። በቃ ትልቅ ማለት ነው። ማንም ሰው ሳይፈተን አያልፍም ምልሽ ነገ ፈተና አይገጥማችሁም። በቃ ከዚህ በኋላ ምንም አይነት ነገር አትጣሉም ወይ ደግሞ ምንም አይነት ፈተና አይገጥማችሁም ልልሽ አልችልም። ምክንያቱም የሰው ልጅ በህይወት እስካለ ድረስ በብዙ ነገር በተለያየ ነገር ሊፈተን ይችላል። በተለያየ ነገር ስለዚህ እነዛን ፈተናዎችን ደግሞ በጸሎት ለመቋቋም በጸሎት እነዛን ፈተናዎች እንዲያልፉ ለማድረግ መሞከር። በቃ እንግዲህ እናቲም በጣም ብዙ ነገር ብሎሻል። ሶስተኛ ወገን በፍጹም ማስገባት እንደሌለባችሁ ራስሽ ቀርበሽ ቡቡዬ ይሄ ነገር ዛሬ አስከፍቶኛል ለምን እንደዚህ ሆነ ብለሽ በቃ ያለውን ነገር ያልተመቸሽ ነገር ያስከፋሽ ነገር ካለ በቅርብ በቃ ቀረብ ብለሽ እቅፍ አድርገሽ እንደዚህ እንደዚህ ብለሽ ብትይው ሁሉንም ነገር እሱ ይሰማሻል ይተዋል ብሏል። አንቺም እንደዛው ብሩኬም እንደዛው ማለት ነው። ምንም ነገር ከሷ አትደብቅ። በቃ ማድረግ ያለብን ነገር በሙሉ እየተመካከራችሁ እያወራችሁ አድርጉ። በቃ ሶስተኛ ወገን ቤታችሁም ሶስተኛ ወገን አታምጡ። በቃ ጓደኛም ዘመድም ጠይቆ ይሄድ። በቃ ብቻችሁን ሆናችሁ ፍቅራችሁን ራሳችሁን ችላችሁ አጣጥሞ ሶስተኛ ወገን ከእናንተ ጓደኛም ቢሆን ምንም አያስፈልግም። በቃ አለቀ። ራሳችሁን ችላችሁ የራሳችሁን ህይወት አንድ ብላችሁ መምራት መቻል አለባችሁ። ምክንያቱም ሶስተኛ ወገን ከጎናችሁ ካለ የእናንተ ፍቅር ራሱ ክፍተት ይፈጥራል። ትኩረት የምትሰጡት ወይ እዛ ሶስተኛ ወገን ላለው ምናምን እዛ ጋር ስትሆኑ የራሳችሁ ለራሳችሁ ሰው የምትሰጡትን ጊዜና የምትሰጡትን ትኩረት ትቀንሳላችሁ ማለት ነው። ስለዚህ ጓደኛም በውጩ መጠየቅ ዘመድንም በውጩ መጠየቅ እንደ እንግዳ ሆነው ሲመጡ አስተናግዳችሁ መሸኘት። ከዛ ውጭ ግን ቀንሱ። በቃ ቀንሱ። በቃ ሀይሚም ከጓደኞች ጋር ምናምን ከሱ ጓደኞች ጋር ያለሽን ጊዜ ቀነስ አድርገሽ ለሱ ጊዜ ስጭ። ብሩኬም ከጓደኞች ያለህን ጊዜ ቀንሰህ ለሷ ጊዜ ስጣት። ቁጭ ብላችሁ አውሩ። ሁለታችሁ ወታችሁ ሻይ ቡና በሉ። ሁለታችሁ ወታችሁ ተዝናኑ። ማንንም ቲክቶከር ማንንም ዩቱበር ሳታስከትሉ ራሳችሁን ችላችሁ የሀይሚና የብሩክ ጊዜ በቃ አስፈላጊ ካሜራማን ራሱ አያስፈልጋችሁም። የሆነ በስታንድ ምናምን ወይ ደግሞ እዛ የሄዳችሁበት ቦታ አንድ የሚቀርጻችሁ ሰው አታጡም መቼም ከፍላችሁም ቢሆን አይደለ። ይሄን እምላችሁ ለምንድን ነው? በቃ በነፃነት እስኪ ከጓደኞቻችሁ ከምናምናችሁ ወጣችሁ ለራሳችሁ ጊዜ ስጡ። ጊዜ ስጩ። በቃ ይሄ ጓደኛ ትንሽ ጋብ ፍጠሩና ተደማመጡ። እርስ በርሳችሁ ትኩረት ተሰጣጡ። እነሱ ጋር ችግሩ ምንድን ነው? ቤተሰብ ሁሌም በዙሪያቸው ሰው አለ። ሁሌም ያሉበት ቦታ ሰው አለ። ጓደኞቻቸው አሉ። የሆነ ትኩረት ወስደው እንኳን እርስ በርሳቸው ማሳለፍ ጊዜ የማይችሉበት አጋጣሚ ነው አብዛኛውን ጊዜ ማለት ነው። ከዚህ በፊትም ሀይሚም ተናግረዋለች። የእሱ ጓደኞች ብዙ ናቸው። ሁሌም ጓደኞቹ ቤት አሉ። እኔ እና እሱ የምናሳልፍበት ታይም የለንም። እኔ እና እሱ እንደዚህ ቁጭ ብለን የምናወራበት ወይ ደግሞ የምንዝናናበት ታይም የለንም። ምክንያቱም ሁልጊዜም ጓደኞቹ አሉ ብላ ቃል በቃል ተናግራለች። እኔ እዚህ ጋር አምጥቼ የሌለ ነገር እያወራው አይደለም። ወደ ኋላ ተመልሳችሁ ቪዲዮቿን ብታዩ እራሷ በአንደበቷ የተናገረችው ቃል ነው። ሴት ልጅ ፍቅረኛዋ ትኩረት እንዲሰጣት ትፈልጋለች። ጊዜ እንዲሰጣት ትፈልጋለች። እንዲያባብላት ትፈልጋለች። እንዲንከባከባት ትፈልጋለች። ይዟት ወደ ውጭ ወጣ ብለው ንፋስ እንዲቀበሉ ትፈልጋለች።
ምክንያቱም የግድ የሆነ ውድ ሆቴል ይዟት መሄድ አይጠበቅበትም። የግድ የሆነ ከባድ ወይም ውድ ምግብ መጋበዝ አይጠበቅበትም። ከፍቅረኛችሁ ጋር ራሳችሁን ችላችሁ ወጥታችሁ ራሱ ንጹህ አየር ተቀብላችሁ በምሽት ገባ ስትሉ በቃ እሱ ራሱ ትልቅ ነገር ነው ለእሷ ማለት ነው። ትልቅ ይሄ ወጥቶ ምናምን የሆነ መዝናኛ ቦታ ምናምን ወይ ደግሞ ትልቅ ኮከብ ሆቴል ገብቶ መብላት መጠጣት አይደለም። ጊዜ በቃ የሆነ ወጣ ብላችሁ መንገድ ላይ ራሱ ወክ እያደረጋችሁ የምታሳልፉት ጊዜ ለእሷም ሆነ ለእሱ ትልቅ ነገር ነው እና በቃ ብሩኬ በደንብ ሀይሚ የምትፈልገውን ነገር በቃ ካጠገቧ ቀርበህ ምን እንደሚያስደስታት ማወቅ አለብህ ብዬ ነው የማስበው። በቃ አሁን ጊዜ አትፍጂ፣ ሽማግሌ ላክ፣ ቀለበት ሰርላት፣ ያንን ነገር ሀይሚ ትፈልገዋለች። ቃል በቃል አውጥታ ብሩኬ በቃ እንጋባ፣ በቃ ሽማግሌ ላክ ማለት ፈርታ ነው እንጂ በቃ ተጠቃላችሁ የራሳችሁን የሆነ ኑሮ ራሳችሁን ችላችሁ አንድ ብላችሁ ትዳራችሁን መስርታችሁ እንድትኖሩ ትፈልጋለች። ሴት ልጅ ናት፣ ስብስብ ማለት ትፈልጋለች በጊዜ በቃ አለ አይደለ ከሚያሰጓት ነገሮች መውጣት ትፈልጋለች። በቃ ባላት ህይወት ባላት የፍቅር ህይወት እርግጠኛ መሆን ትፈልጋለች። እና ብሩኬ አንድ ያልተረዳት ነገር ያለ ይመስለኛል። በቃ ስለዚህ ሽማግሌ ላክ፣ ተጠቃለሉ፣ በቃ ይበቃችኋል። 2 ዓመት እኮ በጣም ብዙ ነገር አሳልፋችሁ ብዙ ተፈተናችሁ፣ እናንተም ተፈተናችሁ፣ ተመልካቾቻችሁንም ፈተናችሁን እኮ እንዴ። አብረን አለቀስን፣ አብረን አነባን፣ አብረን ተጨነቅን፣ እንዴ ብዙ ነገር ሆነን እኮ ብዙ ነገር ማለት ነው። ከእናንተ ጭንቀት በጣም ብዙ ነገር ሆነናል። እና በቃ ተጠቃለሉና ሰብሰብ በሉ። በቃ ይሄ ጓደኛ ምናምን የሚባለውን ነገር ቀነስ አድርጋችሁ ለራሳችሁ ጊዜ ተሰጣጡና የራሳችሁን ህይወትን ለመኖር ሞክሩ። እንግዲህ ብሩኬ ሀይሚ እንደመጣች ሲያቅ ምን እንደሚሰሙ አላውቅም። በጣም ደስ እንደሚለው እርግጠኛ ነኝ። ድንገት ነው እንግዲህ አቶ ናቲ ወደ እኛ ቤት ነው የምትሄጂው፣ እኛ ቤት ትሄጂና ቀስ አድርገን ምናምን እሱን ከዛ በቃ እናገናኛቸዋለን ምናምን ነው ያሉት። እንግዲህ በጥሩ ጥሩ ሰርፕራይዝ እንደምታደርጓቸው ተስፋ እናደርጋለን። ማለት አሁን ናቲ ቅድም አንዳንድ ሲለው የነበረው ነገር ነበር። ናቲ ግን ትናንት ብሩኬ ሀይሚን በቪዲዮ ኮል ሲያወራ ታይተሃል መቼም የነበረውን ነገር። እንኳንም አጠፋሽ፣ እንኳንም አጠፋው፣ ያለፈው ሁሉ አልፏል፣ አንቺ ብቻ ነው የለኝ፣ እኔ አፈቅርሻለሁ፣ እድሜ ልኬን ሁሉ ነው የምጠብቅሽ፣ አንቺ በራስሽ እርግጠኛ ከሆንሽ እያላት ነበር። ምን ያክል እንደሚያፈቅራት፣ ምን ያክል እንደከፋው፣ ምን ያክል ቤቱ እንዳስጠላው፣ ብቻውን እንደሆነ ብዙ ነገር እያወራት ሰምተሃል አይደለም? ግን ዛሬ አንተ መቼም አንዳንድ ነገር ካልዘባረክ ደስ አይልህም። ደግሞ ተናገራችሁኝ ምናምን ትላለህ። ዛሬ ምን አለ? ምናልባት እንዴት መጣሽ፣ ለምን መጣሽ፣ ለምን ሊልሽ ይችላል አለ። አይልም። ለምን ይላል? እንደማይል ቪዲዮን አላየህም አንተ? ቪዲዮን አይተናል። እንደዛ ስፍስፍ ብሎ ነው ደብሮት ነይልኝ፣ በቃ ነይልኝ፣ እኔ መምጣት አልችልም፣ እንደዚህ በቀላሉ መምጣት የሚቻልበት አይደለም እና የምትቺ ከሆነ እባክሽ ነይልኝ እያላት ነበረ። እማትቺ ከሆነ ደግሞ በቃ እጠብቅሻለሁ፣ እኔ ከፈለግሽው ጊዜ እጠብቅሻለሁ፣ አንቺ ብቻ ቃል ግቢልኝ እንደምትመጪ እያላት ነበረ። እና በቃ ለማንኛውም ሀይሚን በዛም በዚህም ብላችሁ ስለመለሳችኋት እናመሰግናለን። ከዚህ በኋላ ግን ገለል በሉ። በቃ ጓደኝነት እንደ ጓደኝነት በቃ አለ አይደለ? በቃ ብታረጉት የሆነ ዲቴል ገብታችሁ እኔ አዋቂ ነኝ፣ እኔ ቆራጭ ነኝ፣ እኔ ፈላጭ ነኝ፣ እኔ መሪ ነኝ፣ እኔ በቃ አይባልም። ገለል በሉ ሁላችሁም። የግዴታ ተነግሯችሁ ውጡ ከህይወታቸው፣ 3ኛ ወገናችሁኑ ተብላችሁ ለግዴታ ሰው እንዲነግራችሁ አትጠብቁ። በቃ የሆነ ነገር እንኳን እንደዚህ ፕራንክ እናድርግ ብትባ አይ በቃ ይሄ ነገር ይብቃችሁ፣ በቃ እርስ በርሳችሁ አውሩና ቁጭ ብላችሁ የራሳችሁን ጊዜ ወስዳችሁ ራሳችሁ ችግራችሁን ፍቱ። እስከ መቼ ነው ልጅነት፣ እስከ መቼ ነው ብጥብጥ ብላችሁ መክራችሁ ዘው ማስቆም አለባችሁ እንጂ እሺ አግዘኝ ካልሽኝ እሺ አግዘኝ ካልከኝ እኔ ምን አገባኝ ከል ወሊታ ያኔ ተመልካች ለሚለው ነገር ቦታም የለኝም፣ ቦታም አልሰጣችሁም። እናንተን ብቻ እንዳግዛችሁ ከፈለጋችሁ ችግር የለብኝም ብላችሁ አትግቡ። ተመልካችማ መቼም አንዴ ይፈርዶበታል እኮ ማንም ቦታ አይሰጠውም። ግን በቃ እንግዲህ ከዚህ በኋላ ምንም አይነት ችግር እንደማይፈጠር ተስፋ እናደርጋለን። ፈተና ግን አይጠፋም በህይወት ዘመናችሁ ውስጥ ካላችሁ ድረስ። እንኳን አሁን በዚህ በልጅነታችሁ ነገም ትልቁ ናችሁ ልጆች ወልዳችሁም የተለያዩ ፈተናዎች ሊመጡ ይችላሉ። ማንም ሰው ደስተኛ ሆኖ በዚህ ምድር ላይ ምንም ነገር ሳይገጥመው የሚኖር የለም። ይሄን ማወቅ አለብሽ ሀይሚም ማለት ነው። ከዚህ በኋላ ምንም ነገር ፈተና አይገጥመንም፣ ምንም የሚያስጨንቀን ወይ ደግሞ ምንም በህይወታችን ምንም አይመጣም ማለት አትችይም 100% ማለት ነው። በቃ እንዳይመጣ መጸለይ፣
የሚመጣውንም ነገር ደግሞ ከፈጣሪ ጋር በጸሎት እንድታልፉት ማድረግ እንጂ ፈተና ሁሌም በህይወት አለ። ስለመጣሽ ደስ ብሎናል። ቦብዬም እንግዲህ ደስ እንደሚልክ ተስፋ እናደርጋለን።